ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ለነ ልዑል ለራሴ ጥቆማና ምክር የምለውን ነገር ልላቸውን የመጣሁትና ይሄ መልእክቴ ለነሱ እንዲደርስ በተቻላችሁ መጠን እየተቻላችሁን ነገር ሁሉ አድርጉልኝ። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ቪዲዮ ማብቂያው ላይ ኮመንት መስጫው ስር ታስቀምጡልኝ ያላችሁ። ብዙ ጊዜ ቪዲዮዋቸውን ስንመለከት እንደዚህ ወንጀለኛ የሆኑ ሰዎች ለማምለጥ ሲሮጡ እነሱም በጣም ብዙ ርቀቶችን አብረው ሮጠው ሲይዟቸውና ሲያገኟቸው እናያለንና በተለይ ደግሞ የትላንትናው የቪዲዮ ላይ ዱካሾ ላይ እናያለን፣ ንስራኤል ላይም ነበልባል ላይም መብረቅ ላይም እንደዚህ አይነት ነገሮችን የምናስተውላቸው ነገሮች ናቸውና አንዳንድ ጊዜ እንደዚህ አይነት ነገር በቃ እንግዲህ እንደዚህ ለማምለጥ ሩጫ የሚሮጡ ከሆነ አንዳንድ ስልቶችን መንደፍ የሚያስፈልግ ይመስለኛል። ብዙ ከነሱ ጋር ሳይሮጡ በቀላሉ መያዝ እንዲቻል ስልታዊ የሆነን ከበባ በማድረግ እነዚህን ለማምለጥ የሚሮጡት ሰዎችን ብዙ ርቀት ከመሮጣቸው በፊት እነሱም ከመድከማቸው በፊት በቶሎ ለመያዝ እንዲቻል ከበባ ሊያደርጉባቸው ነው የሚገባው። ያ ማለት ምንድነው? ምናልባት ትላንትና በወንዝ ውስጥ ገብቶ እንዳመለጣቸው አይነቱ ልጅ እንደዚህ በሰፈሩ ውስጥ ጥቆማው ደርሷቸው ሰፈሩ ድረስ የሚሄዱት ሰው ከሆነ ከነሱ ይልቅ አካባቢውን፣ መግቢያውን፣ መውጫውን፣ አቅጣጫውንና ቅያሶችን ሁሉ ያ ሰው በደንብ ሊያቅ ስለሚችል እና ደግሞ ሮጦ ለማምለጥ ሙከራ ሊያደርግ ይችላል የሚለው ሀሳብ ሁልጊዜም ቢሆን እነ ልዑል በአይምሯቸው ውስጥ ሊያስቀምጡት ይገባል። ስለዚህ እንደዚህ በጥቆማ ሲሄዱ ያንን ሰው ለማግኘት በአንድ አቅጣጫ ላይ ሆነው ብቻ መጠበቅ አይደለም የሚገባቸው። በአራቱም ማዕዘናት እንደው ቅያሶችም ካሉ በየቅያሶቹ ሁሉ ውስጥ ሰዎች የነ ልዑል የራሳቸውን ሰዎች አቁመው ይሄ ሰው በየትኛውም አቅጣጫ ሮጦ ለማምለጥ እንቅስቃሴን ሲያደርግ በቶሎ ለመያዝ ብዙ የሚያስቸግር አይሆንም። ከሚመጣበት አቅጣጫ እንኳን ከሱ አልፈው ሄደው ምናልባት ከመጣበት አቅጣጫ ወደ ኋላ ተመልሼ እንኳን አምልጬ ልሩጥ ብሎ ሀሳቡን ቢመጣ ወደሱ ከኋላው ሆነው ሊይዙት የሚችሉ ሰዎችን ማዘጋጀት አስፈላጊ ነው። ስለዚህ እንደዚህ አይነት ሁኔታ ሲገጥም እነዚህ የሆነ በቃ ስልታዊ ከበባ ማድረግ ምንድን ነው የሆነ እዛ በጦሩ አካባቢ ላይ ስልታዊ ማፈግፈግ የሚባል ነገር አለና ስልታዊ የሆነ ከበባ በቃ በጥበብና በእውቀት የሆነ ከበባን በነዛ ሰዎች ላይ አስቀድመው ማድረግ በቃ በተለያየ ቦታ ላይ በአራቱም አቅጣጫ የራሳችሁን ሰዎች አቁማችሁ ምናልባት በዚህኛው ቢሄድ አንተ በዛኛው በኩል ቢሮጥ አንተ በቃ እንደዚህ ለመያዝ በሚያመች አይነት ሁኔታ ሰዎቻችሁን ብታቆሙ ጥሩ ነው። በቃ ከኋላም ከፊትም ከግራም ከቀኝም በየትኛውም አቅጣጫ ሮጦ ማምለጥ እንዳይችል የሆነ ሰንሰለታዊ የሆነ አቋቋምን ማድረጉ ለእናንተ ጥሩ ነው። ማለት ስትናገሩ እንደምንሰማው ብዙ ሰዎች ከካሜራ ጀርባ አብረዋችሁ እንዳሉ ብዙ ጊዜ እንሰማለን እና ባናያቸውም ማለት ነው። ስለዚህ እነዚህ ሰዎች በእንደዚህ አይነት ጊዜና በእንደዚህ አይነት ቦታ በተንተን ብለው ቢቆሙ ሊያመልጥ የሚፈልገውን ሰው ቶሎ ለመያዝ ምንም የሚያስቸግር አይመስለኝም። አሁን የትላንትናው ልጅ ማምለጥ የሌለበት ሰው ነው ያመለጠው። በጣም ወሳኝ የሆነ ሰው ነው ያመለጠውና ከዚህ ነገር ትምህርት መውሰዱ ጥሩ። ስለዚህ እንደዚህም ደግሞ ማምለጥም ሊያመልጡም ስለሚችሉ እንዳያመልጡ እንደዚህ አይነት ስልታዊ የሆነ ከበባን ብትጠቀሙ በጣም ጥሩ ነው። ማለት እናንተም ከነሱ ጋር የምትሮጡትን በድካም ላይ የምትጨምሩትን ድካም ለእናንተም ይቀንስላችኋል። በተለይ እናንተ ወደማታውቁት ሰፈር ውስጥ በእንደዚህ አይነት ጥቆማ
በዚህ መሰል ጥቆማ የምትሄዱ ሲሆን ከእናንተ ይልቅ ያ ተፈላጊው ሰው ሰፈሩን በደንብ ያውቃል፣ መውጫ መግቢያውን ያውቃል እና ከሱ በልጣችሁ እናንተ በጥበብ እናንተ በስልት ልቃችሁ መገኘት አለባችሁ። ዘላለምና ልዑል ይህንን ስልት አንድ ጊዜ ተጠቅመውበታል። ምናልባት በስትራቴጂ ይሆን ወይም ድንገት የሆነ ነገር ይሁን አላቅም እንጂ የልዑል ሰራተኛ ልዑል ፓራላይዝድ ሆኖ በሆነ ጊዜ የልዑልን ሰራተኛ ለመያዝ ጥረት በሚያደርጉበት ጊዜ ይህንን ሁኔታ ተጠቅማችኋል ማለት ልዑል ከፊት ነው ከቪዲዮ ማኑ ጋር፣ ዘላለም ደግሞ ከኋላ ነበረ ያለው። ልጅቷ መታ በነ ዘላለምና በነ ልዑል መካከል ገብታ ባለችበት በዘላለምና በልዑል መካከል ገብታ ባለችበት ጊዜ ድንገት ነገሩ ገባት። ምናልባት ቪዲዮ ማኑ የሆነ ምልክት ሰጥቷት ሊሆን ይችላል ብዬ አስባለሁ። ወደ ኋላዋ ተመልሳ ሮጣ ለማምለጥ ስትሞክር ዘላለም ከኋላዋ አፈፍ አድርጓታል ማለት ነው። ስለዚህ እንደዚህ ጠቃሚ ነው። አብሮ ከመሯሯጥ አብሮ ከመድከም አብሮ ከነሱ ጋር ከመውደቅም መነሳትም ይታደጋልና ይህን ነገር ብትጠቀሙበት ለእናንተ ጥሩ ነው። ሌላው በጣም ብዙ ጊዜ የሚሰማኝና የሚያሳስበኝ ነገር ምንድነው? ትላንትና ስለ እና አቤል ሰፈር ያሉት እኛ ሴት ያው እንደዚህ በቪዲዮ ላይ ኢንተርቪው ልዑል እያደረጋቸው ያሉ እኚህ እናት የአቤላ ሰፈር ሰው ናቸው። ይሄ በሌሊት እሳቸው ወደ ስራ ሲሄዱ ከቆመው መኪና ጋር ሆኖ እቃ ለማውረድ ወይም ደግሞ እቃ ለማስገባት ሲጥር የነበረውን ሰው የሰፈራቸው ሰው ነው፣ የሚተዋወቁ ሰዎች ናቸው። እኔ ግን እላለሁ ብዙ ጊዜ እንደዚህ አይነት ከወንጀሉ ጋር ምንም ግንኙነት የሌላቸው ሰዎች ግን እናንተን ለመርዳት ጥቆማ ለመስጠት ወደ እናንተ የሚመጡትን ሰዎች ላይ ግን ትልቅ ጥንቃቄ ብታደርጉላቸው ጥሩ ነው። ያ ማለት ምንድን ነው? እናንተ ምናልባት ፊታቸውን ብለር የምታደርጉት እነዚህ ሰዎች ግን አሁን ለምሳሌ ትላንትናው ልጅና ሴትዮዋ የሚተዋወቁ ናቸው። ይብስም ብሎ ደግሞ ልጁን ራሱ ያመጣችሁት ሴትዮዋ ቤት ነው። ስለዚህ እኚህ እንደነዚህ አይነት ጠቋሚዎችን ሲገጥሟችሁ ከወንጀል ከተሰራው ከምትከታተሉት ኬዝ ጋር ምንም ግንኙነት የሌላቸው ነገር ግን እናንተን ለመርዳት ፈልገው ወደ እናንተ የሚመጡትን ሰዎች እባካችሁ በተቻለ መጠን ድምፃቸውን ብቻ አስገቡ፣ ወይም ደግሞ ከተቻለ ሁሉ ነገራቸው እንዲሸፈን አድርጉ። መለወጥ ይቻላል። እድሜ ለቴክኖሎጂ። በቴክኖሎጂ ተጠቅማችሁ ሁሉ ነገራቸው እንዲለወጥ አድርጉ እንጂ ፊታቸውን ብቻ ሸፍናችሁ ብታቀርቡ ምንም እንትን ያለው አይመስለኝም። እኚህ ሴት በሌሊት ወጥተው ወደ ስራቸው የሚሰማሩ ሰው ናቸው። ልጆች አላቸው። ልዑል ሲናገር እንደሰማ ነው ጠባቂ እናቆምላችኋለን ያሉት። እነዚህ ጠባቂዎች ሰዎች ናቸው፣ መንፈስ አይደሉም። እነዚህ ልጆቻቸውና ሴትዮዋ በወጡበት በገቡበት ሁሉ አብረው አይወጡም፣ አብረው አይገቡም። እንደሚታወቀው ደግሞ የእናንተ ጠላት የአቤል ጠላት እጅግ በጣም ብዙዎች ናቸውና እኚህ ሴት በቀላሉ ነው ሊገኙ የሚችሉት። በቀላሉ ሊገኙ ይችላሉ። ከብዙ ነገራቸው ሊስተጓጎሉ ይችላሉ። እኚህ ሴት ብቻ ሳይሆኑ ከዚህም በኋላ እንደዚህ አይነት ጥቆማ ሊሰጡ የሚመጡትን ሰዎች እባካችሁ ድምፃቸውን ብቻ አስገቡ። ያ በቂ ነው። ምናልባት እኛ እንደዚህ እናደርግላችኋለን ብላችሁ እናንተ በማታውቁት መንገድ እነዚህ ሰዎች አደጋ ቢደርስባቸው በኋላ ችግሩ ዞሮ የሚመጣው ወደ እናንተ ነው። ስለዚህ ይሄኛው ነገር እንዳይፈጠር በእንደዚህ አይነት መልኩ ከወንጀሉ ጋር ግንኙነት ሳይኖራቸው እናንተን ለመርዳት ግን ጥቆማ ለማድረግ የሚመጡትን ሰዎች በተቻለ መጠን ድምፃቸውን ብቻ ብታስገቡ እኔ በቂ ነኝ ባይ ነው። እናንተ ታይዋቸዋላችሁ፣ በእናንተ አጠገብ ናቸው ያሉት። ለተመልካች ግን እነዚህ ሰዎች ድምፃቸው ብቻ ቢገባ ወይም ደግሞ ሁሉም ነገራቸው ቢቀየር፣ ልብሳቸው ራሱ ቢቀየር፣ ቦታቸው ስማቸው ባይገለጥ ጥሩ ነው። ምክንያቱም አስቸጋሪ ነው። ቅድም እንዳልኩት የእናንተ ሰዎች ናቸው። ጥቂት ነው እንትን ሊሉ የሚችሉት። ከዛ ባለፈ ግን ከወንጀለኞችና ከእናንተ ጠላቶች ብዛትና ስፋት የተነሳ ለብዙ ነገር ሊጋለጡ ስለሚችሉ እባካችሁ እንደነዚህ አይነት ሰዎችን ድምፃቸውን ብቻ አስገቡ። ለራሳችሁም ይጠቅማል፣ ለነዛም ሰዎች በይበልጥ ይጠቅማል። ምንም በማይታወቅ መልኩ ድምፃቸውን ብቻ አስገብታችሁ ስማቸውንም ሳትጠይቁ
ሳትጠይቁ ቦታቸውንም ሳትጠይቁኝ እናት ቤታቸው ሁሉ ይታይ ነበር። ልጁም ቤታቸው ነው የመጣው። በዚህ ላይ የሰፈር ሰው ናቸው። ጥቆማ ያደረጉት እሳቸው ናቸው። እናንተ ያላችሁት ጠባቂ እናቆማለን። የእናንተ ጠባቂ ሰው ነው፣ ደግሜ ማለት እፈልጋለሁ። ስለዚህ እነዚህ ሰዎች ብዙ እንቅስቃሴ ያላቸው ሰዎች ናቸው። ልጆች አላቸው። የሚወጡት የሚወጡት በሌሊት ነው። ስለዚህ ለብዙ ነገር የተጋለጡ ነው የሚሆኑትና በእንደዚህ አይነት ሁኔታ እባካችሁ ወደ እናንተ የሚመጡትን ሰዎች ድምፃቸውን ብቻ አስገቡ። ያ ነው የሚሻለው። ለእናንተም ለነዛም ሰዎች ጥሩ ነው ብዬ ነው ማስበው እንደዚህ መሆኑ። አሁን የትላንትናዋ እናት ከእሳቸው ጋር የነበረው ልጅ ያው ወንጀለኛ ነው፣ ወደ ሕግ ይሄዳል መቼም። ግን እነዚህን እናት ሌሎች ሰዎች የእናንተ ጠላቶች እኚህን ሰው ለማግኘት በጣም ቀላል ነው ለነሱ፣ እጅግ በጣም ቀላል ነው። አንደኛ የአቤል ጎረቤት መሆናቸው ተነግረዋል። ቤታቸው ታውቋል። እንደገና ደግሞ ሰፈር ውስጥ የሚታወቁ ሰው ናቸው። ከዚህ የተነሳ ሊገጥማቸው የሚችል ነገር ሊኖር ስለሚችል እኔ እንደዛ አላለሁ። በቃ ድምጻቸው ብቻ በቂ ነው። ድምጻቸው፣ ስማቸውም ይቅር ምናቸውም ይቅር፣ ድምጻቸው አይ ከተባለ ደግሞ ሁሉ ነገራቸው ተቀይሮ ማለት ነው። ዛሬ ቴክኖሎጂ የትና የት ሄደዋል። በኤአይ ተጠቅመው እንዳለ እንትናቸውን ማለት ቀይሮ በድምጻቸው እንዲቀርቡ ማድረግ ቢቻል ጥሩ ነው። ይሄ የኔ አስተያየት ነው። ይጠቅማል ካላችሁ ይህ መልእክት ለነ ልዑልና ከሱ ጋር አብረው ላሉት ሰዎች ሁሉ እንዲደርስ አድርጉልኝ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። አመሰግናለሁ።